እንግዲህ ዛሬ ከትንሿ ብላቴና ልጅ ጋራ ወዝ ልንል ወጥተናል። ብዙ ጊዜ እሷ 4 ኪሎ 6 ኪሎ ሲባል ይገርማታልና ለምን 4 ኪሎ አንሄድም ማለት ነው። እንግዲህ የተለየ ነው ይመስላት ስሙ ይመስለኛል። ወዴት እየሄድን ነው? ወደ 4 ኪሎ እየሄድን ነው። 4 ኪሎ እየሄድን ነው። እስኪ 4 ኪሎ ይለይት ያለ ነገር ያለ መስሏት ነው። እናየዋለን። በአቋራጯ ታቁት ከሆነ ሰብለቤት በሚያወጣው ሰብለቤት አሳቤቱን ታቁታላችሁ መቼስ በሰብለ አሳቤት አሁን ወርታችን ወርድና ወደ ግራ እንታጠፋለን። እሺ ወደዚህ ነው እንታጠፋለን። ዳግም ናይሽ አይ የሰፈራችን ልጅ አየች ታክሲ ይዞ ወደ ሜክሲኮ ሊሄድ ነው። እንግዲህ ይሄ የምታየው 4 ኪሎ በቃ ይሄ ራሱ 4 ኪሎ ነው የሚባለው። ስለዚህ የተለየ አይደለም። 4 ኪሎ ምልክቱን አሳይሻለሁ። ይሄ ራሱ 4 ኪሎ ይባል ነው። እንዴት ነው? ቆንጆ ነው። አሪፍ ነው። ይሄ ደስ ይላል። በጣም ቆንጆ ነው። መንገዱ ሁሉ ቆንጆ ነው። ይሄውልሽ ይሄም ወደ ፒያሳ የሚወስደው መንገድ ነው። ይሄ ቤቶች አይሻቸው ይኸውልሽ የሚያምር ነው። 4 ኪሎ በፊት እንደዚህ አልነበረችም። አሁን አሪፍ ነዋል። እኛ ወደ 4 ኪሎ ወደ አደባባዩ እንሄዳለን። ቆይ መኪኖቹ ይለፉና ወደዛ እንሄዳለን። እንግዲህ ከልጅ ጋር ወዝ እያልኩ ወደ 4 ኪሎ አሳየኝ እስኪ 4 ኪሎ የሚባለው ትላለች ብዙ ጊዜ። ይሄ እንግዲህ ሰብለቤት በዚህ ስታልፉ መቼም አሳ ሽታ ልብ ነው የሚያጠፋው። እዚህ ጋር የነበረው በግራ በኩል ከሰብለቤት ቀጥሎ ያሉ ጭማቂ ቤቶች እነኚህ ቤቶችም እንደምታያቸው አሁን አሪፍ ሆኗል። በረንዳቸው ይኸው እዚህ ጋር አንዱ በረንዳው ላይ ወንበር አየሁኝ። ወንበር አውጥተው መንገዱን ይዘጉት ነበር። አሁን ክልክል ነው፣ ግን አንዳንዴ አልፎ አልፎ ያለሁኝ ቅዳሜና እሑድ አይመጡም ደንቦች እያሉ በረንዳው ያወጣሉ። አሁን ይኸው ሰው መተላለፊያ ነው። ይሄ መንገድ መተላለፊያ ነው። በረንዳው መተላለፊያ ነው። ወደ 4 ኪሎ እየሄድን ነው። ቢጣ እንዴት አየሽው መንገዱ? አሪፍ ነው መንገዱ። ደስ ይላል መንገዱ። ያምራላ። ዛፎቹ ይኸውልሽ ወደ ኋላ ስታያቸው ልወዘዘው በእግሬ ዛሬ እስኪ 4 ኪሎ ፕላዛ 4 ኪሎ ፕላዛ እንሂድ ያልኳቸው 4 ኪሎ ፕላዛውን ተዘዋዙረን ያለን ይሄ ጥላ ስለሆነ ነው። በዚህ በጣም በዛ በኩል እንሻገራለን። እሺ ስታቋርጪ ያው ዜብራ እየተጠበቀ ነው። እዚህ ጋር ዜብራ አለ አይደል? ይሄ ዝራነጮቹ የምንሻገረው በሱ ነው ማለት ነው። እንደው መኪናዎች እንትን አይቆሙልናል ነው፣ ግን እዚህ ግን አይቆሙ። ይኸውልሽ ህጉ ይተላለፋል። ይኸው ዝም ብሎ ያልፋሉ። አይሽ ቆመናልኛ ያልፋሉ። ስለዚህ እኛ ቀስ ብለን እንደዚህ ካላለፍን ዝም ካልሻቸው ስለሚሄዱ፣ ስለዚህ መተማመን የለብሽም ማለት ነው። እሺ አሁን ወዲህ ነው የምንሄደው። አሁን 4 ኪሎ አደባ ይሄ 4 ኪሎ ነው ራሱ። ይሄ ሁሉ ዘርስ የሚታይሽ ሁሉ 4 ኪሎ ነው የሚባለው። ግን አደባባዩ ምልክቱን አሳይሻለሁ። ከዛ ትዝ ይልሻል። ያን ምልክት ስታይ 4 ኪሎ መሆኑን ትዝ ይልሻል። ይሄ በቀኝ በኩል የምታዩት ህንጻ ይገባዋል ጠጅ ቤት የነበረት ነው። ይሄ ወደ ቱሪስት ነው። ይሄ ቱሪስት ሆቴል የነበረው ነው። ወደ ታች ነው መረጃው ነው። እንግዲህ ፊት ለፊት ይታይሻል የቆመ ሐውልት ነገር በቃ 4 ኪሎ ምልክቱ እሱ ነው። እዛው እንደርሳለን። በውስጥ በእንትን ውስጥ ምን እንሄዳለን አሳይሻለሁ። ያኛው ህንጻዎቹን አይሻቸው ወደኋላ ስታያቸው ቀለማቸው የተቀቡት ያምራል። ጽድት ያሉ ናቸው። አሁን እየተቃረብን ነው ልንደርስ ትንሽ ይሄ ደግሞ ፕሮፌሰር ብርሃኑ ነጋ ሲባል ሰምተሻል በቴሌቪዥን አይደል? እሳቸው የትምህርት ሚኒስቴር ናቸው። ትምህርት በኢትዮጵያ ውስጥ ያለውን ትምህርት የሚመራው የትምህርት ሚኒስቴር ነው። ፕሮፌሰር ብርሃኑ ነጋ የሚመሩት ነው። ይሄ እቺ በቀኝ በኩል የምታያት ህንጻ ይሄ ህንጻ የትምህርት ሚኒስቴር ነው። እንግዲህ ትልቁ ምልክት 4 ኪሎ ትምህርት ሚኒስቴር ህንጻ አለ። ከዛ ባሻገር መሃል ላይ ያለችው የድል ሐውልት አለች። አያታች ቆመችው። እሷን ስታይ ትዝ የሚልሽልኝ 4 ኪሎ እንዳለሽ ነው ማለት ነው። አይሽ አሁን ትንሽ ልንደርስባት ነው። ደርሰና በቃ ይሄው ፊት ለፊት የሚታየው ነው። በዛ ተሻግረን ፕላዛው ጋር እንሄዳለን። አሁን ስንሄድ በዚህ ውስጥ ያላየሽው አንቺ አለ። ቆይ ይሄ ትምህርት ሚኒስቴር ማለት ይሄ ህንጻ ነው። ይሄ ህንጻ ኢትዮጵያ
ባንዲራ ያለበት የኢትዮጵያ ባንዲራ ያለበት ወይንም ሰንደቅ ዓላማ ያለበት የትምህርት ሚኒስቴር ነው። ይሄ ምልክት የ4 ኪሎ ምልክት ነው። አሳይሻለሁ። ወደዛ ስንዞር ደግሞ ያት አደባባይዋ ክብ ሰርክል ደሴት አለች እዚህ ጋር። ይሄ ፊት ለፊት የምታዩ አደባባይ ነው። ሐውልቱ እሱ 4 ኪሎ መሆኑን ተመልክተናል። እኛ አሁን በውስጥ ነው የምንሄደው ለመሻገር። በውስጥ እንድንሻገር በውስጥ ነው የምንገባው። እየገባን ውስጥ ምን አለ ይመስልሻል? ሲገምች ሱቅ አለ፣ ልብስ የሚሸጥበት አይተሻል? ጫማ ይሸጣል። ቡና አለ፣ ቡና ይፈላል፣ ቡና ይሸጣል። መተሽ ታውቂያለሽ ማለት ብዙ ነገሮች ይሸጣሉ። ልክ ነሽ። እኔ እኮ ሰርፕራይዝ ላደርግሽ ነበር። እንግዲህ ይኸውልሽ ቡና እንዳልሽው ይኸው ቡና እየተፈላ ነው፣ ቡና እየተጠጣ ነው። ቡና ከፍለሽ ነው ቡና ቤት ቡና ጠጡ እንዳይመስልሽ፣ ከፍለሽ ነው። እቺ ፊት ለፊቷ ወደ ላይ መውጫ፣ ሰዎች አቅመ ደካሞች በዛች ላይ ይወጣሉ፣ ደረጃውን መውጣት የማይችሉ ለሱ የተሰራ ነው። እዚህ ቡና ጠጡ አለ። ቡና ጠጡ ስትበት ታዲያ በነፃ አይደለም፣ ሳንቲም ይዘሽ ነው። እዚህ ጋር እንዳልሻቸው ሱቆች አሉ። ሱቅ አለ፣ ሱቅ ብዙ አይነቶች የሚሸጡበት ሱቅ አለ። ይሄው አይሽ እዚህ ቦርሳ ትልቅ ስትሆን የምትገዢው ይኸውልሽ፣ ቦርሳዎች የሚያምሩ ቦርሳዎች አሉ። ሽቶ፣ ቅባቶች፣ ሎሽን የመሳሰሉ የሚሸጡበት አለ። አሁን ምን ውስጥ ነው ያለነው? ያለነው በስር እየተሻገር መሻገሪያው በላይ መኪና እንዳይገጨን። ይሄ አሁን ከላይ መኪና ሄደል ማለት ነው። እኛ ውስጥ ነን። መኪና ያለው ከላይ ነው፣ አያገኘንም። ስለዚህ በዚህ ተሻግረን አደባባዩን አቋርጠን እንሄዳለን ማለት ነው። ስናቋርጥ ግን ሱቆችም እያየን ነው። ሂጂ ወደፊት ሂጂ። አይሻቸው የሚያማምሩ ሱቆች። እንግዲህ ገበያ የሚያገኙ ከሆነ ለየት ያለ ዕቃ ከያዙ በእርግጥ ሰው አስቦ ይመጣል። አንዳንዴ እግረ መንገዱን እስኪ ለየው ብሎ የሚገባ ሰው ጌጣጌጦች አሉ፣ እነኚህ ትራዲሽናል የሆኑ ባህላዊ የሆኑ እቃዎች አሉበት። ይሄ አሁን አይ ቲንክ ዩኒክ ነው። ናይ ወደዛ እንሂድ። እዛም አየሽ ፊት ለፊትም ቡና አለ። ከዛ እኛ በዛ እንወጣለን። እኛ በዚህ ነው የምንወጣው። በግራ በኩል ያለው አውቀሻዋል አንቺ እንዴ? ብቻሽን ትዞሪያለሽ እንዴ? እነዚህ ልጆች በሚወርዱበት ነው እኛ የምንወጣው። ትክክል። እንድታጠባለን። እንግዲህ ወደፊት ልወዝወዞ በግሬን ይዘሽ አንቺም ወዝወዝ ትያለሽ ማለት ነው። ያ አይደክምሽም? እስኪ ውጪሽ አንድ ሁለት እያልሽ አይዞህ። ኧረ ጎበዝ ናት ይቺ ልጅ። ፈራሽ? ዱብ 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 እያልሽ አይሽ ከታች ሳታች ነበር አይሽ። ከዛ ከትምህርት ሚኒስቴር ተሻግረን እየደረስን እዚህ ይሄ ፕላዛው ነው እንግዲህ እዚህ ዳር 4 ኪሎ ፕላዛ የሚል ያለ 4 ኪሎ ፕላዛ የሚል አለ አይደል? ከስሩ እንትን ልክ ሱቆች አልተጀመረም እንጂ ሱቆች አሉ። በዛ በኩል አሳይሻለሁ። ቆይ ሰዎች አሁን ቁጭ ማለት ጀምረዋል። ላይ እዛ ጋር አየሻቸው ሰዎች ፎቶ ይነሳሉ። ግን ምንድነው እዛ አሁን ያየሁት ችግር ተመልካቾችን ወንበሩ ቁጭ የሚሉበት እግራቸው የሚረገጡበት ሳር ነው። ሳሩ ይደርቃልና ከዛ በፊት እየተሰራ ምን ታስቧል ብዬ ጠይቄው አንድ ልጅ ሰዎች የሚረገጡበት ላይ ድንጋዮች አሉ የሚቀመጡ ብሎ ነግሮ የነበረ። ድንጋዮቹ አልተቀመጡም። አሁን ሰዎቹ የሚረገጡት ሳሩ ነው። ሳር ደግሞ የሰው እግር በጣም ነው የሚያደርቀውና ወደፊት እንዴት ነው ታስባል አቅም ይወት እግራቸው ሳር ላይ ነው የሚሆነው። ያምራል።
ወደፊት ሲለመድ በርካታ ሰዎች እንግዲህ ፕላዛ ማለት ምን ማለት መሰለሽ የንግድ ማዕከል ያለበት ሰዎች ለመዝናኛ የሚጠቀሙበት ሰብሰብ ብለው የሚጫወቱበት ይህን ሁሉ የሚያቀፍ ነው ፕላዛ ይባላል በአጠቃላይ። ይሄም ለማሟላት ተሞክሯል። አሁን 4 ኪሎ ፕላዛ የሌለ በዚህ በኩል ይሄም ሱቅ ነው እንደ ድድሙ ሱቅ። አዎ ገና ግን ሱቁ ጨረታ ከወጣ በኋላ አሸናፊዎች ናቸው የሚሰሩበት። ቆይ ጠጋ ብለን ነው ይሄ በኋላ በላይ በኩል የሚያወጣው ነው ያለው። ይሄ ተመልካቾች እንደምታዩት የ4 ኪሎ ፕላዛ ይሄ ነው። ላይ ወተን እናሳያችኋለን። ከላይ ወተን እናሳያችሁ። ይሄ ሱቆቹ ናቸው። ይሁት በግራና በቀኝ ሱቆች አሉ። ጨረታ አልወጣም ገና አልተጫረተም። ከተጫረተ በኋላ ልክ ቅድም እንዳየነው ግራውንድ ሱቆች ስራቸውን ይጀምራሉ። ላይ ደግሞ ወተን እናያለን። እስኪ አያችሁት? ይሄ እንግዲህ አንዱ ጌት ነው ወይ መውጫ ነው ወይ መግቢያ ነው። በላይ በኩል ደግሞ አለ እናያለን። እስኪ መጀመሪያ ላይ ነው እንጣር ላይ እንውጣና ወደ ታች እናሳያችሁና ከዛ በዛ በኩል መውጫውን ደግሞ አሳይተናችሁ ቪዲዮአችንን እንጨርሳለን። እስከወደዳችሁ ተከተሉን። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። እንግዲህ እኔ ኮሜንት አንደኛው ይሄ ሰው መቀመጫው ለእግር መረገጫ መኖር አለበት፣ አለበለዚያ ሳሩ ከጥቅም ውጭ ይሆናል። አሁን በብዛት ሰዎች እየመጡ አይደለም። ህይወት ሰዎች አሉ በርግጥ እና የሰው እግር ደግሞ አይታችሁ ከሆነ የሚረማመድበት ከሆነ ቶሎ ነው የሚደርቀው። ውጪ አይዞሽ። ይሄ መወጣጫው ነው እንደምታዩት። በግራና በቀኝ ሰዎች ቁጭ ብለዋል፣ ፎቶ ይነሳሉ። አንዳንዴ ቲክቶክ የሚሰሩ ወጣቶች ታያላችሁ። እስኪ እንግዲህ ፕላዛው ላይ ስንወጣ ከስር ቅድም በዛ በኩል አሳይቻችኋለሁ ሱቆች የሚሆኑ ወደ ጎን ስታዩት ይሁት እንደዚህ ነው የሚመስለው። ሳሩ የእግር መረገጫ መሆን የለበትም ብዬ ነው የማስበው። ከላይ እንዴት እንደሚያምር አያችሁት? ወርታች ስታዩ አያምርም? ያምራል። በጣም ነው የሚያምረው። ይሄ እንግዲህ የፕላዛው ቴራስ ብሉት። ቴራስ እንደ ቴራስ ነው። ይሄ ቴራሱ ላይ ወጥተን ነው። ከስር ቀደም ያየነው ሱቆች አሉ። እዚህ ጋርም ይሁት መቀመጫዎች አሉ። ይሁት እዛ የምታዩት አንዱ ጋር ተቀመጭ እስኪ። እኔ መቀመጫዎች አያችኋቸው? ፎቶን አንሳሽ። እንደዚህ አይነት ጽዶቹ ራሱ በጣም ያምራሉ። እንግዲህ እዚህ ቴራሱ ላይ እንደ ቴራስ ብንቆጥረው ከስር ሱቆች አሉ። እዚህ ጋር ሆኖ ሰፊ ስፔስ ነው ያለው። ከዛ ፊት ለፊት የምታዩትን መግቢያ ነው እናየዋለን። እስኪ በኋላ እዚህ ከወጣችሁ በኋላ ወደ ሱቆቹ መሄድ ብትፈልጉ በዛ መግባት የምትችሉ ይመስለኛል። እስቲ ግን ተጠግተን እናየዋለን። እቺ ዛፍ አለመቆረጧ ነው በጣም ደስ የሚል ነው። ይሄ እንግዲህ የዩኒቨርሲቲው 4 ኪሎ ሳይንስ ፋክልቲ ቅጥር ግቢ ነበር። ዝም ብሎ ህንፃዎችም የተወሰኑ የቆዩ ህንፃዎች ነበሩት። አይት እንግዲህ እንደሚታየው ነው። የቅድም መግቢያ እንዳሳየዋችሁ መውጫም ሊሆን ይችላል። አንደኛው ጌት እዚህ ጋር ነው ያለው። ሲከፈት እንግዲህ በጣም አሪፍ ይሆናል ብዬ አስባለሁ። ይቺ መግቢያ ነች። እንግዲህ ያው ስራ አልጀመረም። አንደኛው በታች በኩል ቅድም አይተን የለ መግቢያ ሱቆች ይሆናሉ ያለው ሱቆች ቅድም እንዳየ ነው። ይሄ ደግሞ አንደኛው ይሄ በዚህ ቢገባ ሰው ሱቆቹ እያየ ሱቆቹን የሚሸምተውን ሸምቶ በዛኛው በኩል ይወጣል ማለት ነው። ያምራል አይደል? በጣም ነው የሚያምረው። ላይ ወተንም አይተነዋል ቅድም። በጣም ያምራል። እንግዲህ 4 ኪሎ ፕላዛ ለማየት ከብላቴናዋ ልጄ ጋራ
ያደረግነው ቪዲዮ የሰራላችሁ ይሄን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ሰላምና ጤና ከሁላችን ጋር እንዲሆን ተመኘን። ጤና ይስጥልን። እንግዲህ ዛሬ ከትንሿ ብላቴና ልጅ ጋራ ወዝ ልንል ወጥተናል። ብዙ ጊዜ እሷ 4 ኪሎ 6 ኪሎ ሲባል ይገርማታልና ለምን 4 ኪሎ አንሄድም ማለት እንግዲህ የተለየ ነው ይመስላት ስሙ ይመስለኛል። ወዴት እየሄድን ነው? ወደ 4 ኪሎ እየሄድን ነው። 4 ኪሎ እየሄድን ነው። እስኪ 4 ኪሎ ይለይት ያለ ነገር ያለ መስሏት ነው እናየዋለን። በአቋራጯ ታቁት ከሆነ ሰብለቤት በሚያወጣው ሰብለቤት አሳቤቱን ታቁታላችሁ መቼስ በሰብለ አሳቤት። አሁን ወደታችን ወርድና ወደ ግራ እንታጠፋለን። እሺ ወደዚህ ነው እንታጠፋው። ዳግም ናይሽ የሰፈራችን ልጅ አየች። ታክሲ ይዞ ወደ ሜክሲኮ ሊሄድ ነው። እንግዲህ ይሄ የምታየው 4 ኪሎ በቃ ይሄ ራሱ 4 ኪሎ ነው የሚባለው። ስለዚህ የተለየ አይደለም። 4 ኪሎ ምልክቱን አሳይሻለሁ። ይሄ ራሱ 4 ኪሎ ይባል ነው። እንዴት ነው? ቆንጆ ነው። አሪፍ ነው። ይሄ ደስ ይላል። በጣም ቆንጆ ነው። መንገዱ ሁሉ ቆንጆ ነው። ይሄውልሽ ይሄም ወደ ፒያሳ የሚወስደው መንገድ ነው። ይሄ ቤቶች አይሻቸው ይኸውልሽ የሚያምር ነው። 4 ኪሎ በፊት እንደዚህ አልነበረችም። አሁን አሪፍ ነዋል። እኛ ወደ 4 ኪሎ ወደ አደባባዩ እንሄዳለን። ቆይ መኪኖቹ ይለፉና ወደዛ እንሄዳለን። እንግዲህ ከልጅ ጋር ወዝ እያልኩ ወደ 4 ኪሎ አሳየኝ እስከ 4 ኪሎ የሚባለው ትላለች ብዙ ጊዜ። ይሄ እንግዲህ ሰብለቤት በዚህ ስታልፉ መቼም አሳ ሽታ ልብ ነው የሚያጠፋው። እዚህ ጋር የነበረው በግራ በኩል ከሰብለቤት ቀጥሎ ያሉ ጭማቂ ቤቶች እነኚህ ቤቶችም እንደምታያቸው አሁን አሪፍ ሆኗል። በረንዳቸው እዚህ ጋር አንዱ በረንዳው ላይ ወንበር አየሁኝ። ወንበር አውጥተው መንገዱን ይዘጉት ነበር። አሁን ክልክል ነው፣ ግን አንዳንዴ አልፎ ያለሁኝ ቅዳሜና እሑድ አይመጡም ደንቦች እያሉ በረንዳው ያወጣሉ። አሁን ይኸው ሰው መተላለፊያ ነው። ይሄም መንገድ መተላለፊያ ነው። በረንዳው መተላለፊያ ነው። ወደ 4 ኪሎ እየሄድን ነው። ቢጣ እንዴት አየሽው መንገዱ? አሪፍ ነው መንገዱ። ደስ ይላል መንገዱ። ያምራላ። ዛፎቹ ይኸውልሽ ወደ ኋላ ስታያቸው ልወዘዘው በእግሬ ዛሬ። እስኪ 4 ኪሎ ፕላዛ 4 ኪሎ ፕላዛ እንሂድ ያልኳቸው 4 ኪሎ ፕላዛውን ተዘዋዙረን ያለን። ይሄ ጥላ ስለሆነ ነው በዚህ በጣም በዛ በኩል እንሻገራለን። እሺ ስታቋርጪ ያው ዜብራ እየተጠበቀ ነው። እዚህ ጋር ዜብራ አለ አይደል? ይሄ ዝራነጮቹ የምንሻገረው በሱ ነው ማለት ነው። እንደው መኪናዎች እንትን አይቆሙልናል ነው፣ ግን እዚህ ግን አይቆሙም። ይኸውልሽ ህጉ ይተላለፋል። ይኸው ዝም ብሎ ያልፋሉ። አይሽ ቆመናልኛ ያልፋሉ። ስለዚህ እኛ ቀስ ብለን እንደዚህ ካላለፍን ዝም ካልሻቸው ስለሚሄዱ፣ ስለዚህ መተማመን የለብሽም ማለት ነው። እሺ እንግዲህ ዛሬ ከትንሿ ብላቴና ልጅ ጋራ ወዝ ልንል ወጥተናል። ብዙ ጊዜ እሷ 4 ኪሎ 6 ኪሎ ሲባል ይገርማታልና ለምን 4 ኪሎ አንሄድም ማለት እንግዲህ የተለየ ነው ይመስላት ስሙ ይመስለኛል። ወዴት እየሄድን ነው? ወደ 4 ኪሎ እየሄድን ነው። 4 ኪሎ እየሄድን ነው። እስኪ 4 ኪሎ ይለይት ያለ ነገር ያለ መስሏት ነው።